እንደምንላችኋል እኩለ ቀን ወደ ተመረጡ የቢዝነስ መረጃዎች ነው የማልፈው አብራችሁን ቆዩ። በሆርቲካልቸር ዘርፍ የሀገሪቱን ዓለም አቀፍ ተወዳዳሪነትና የውጭ ምንዛሬ ገቢን ለማሳደግ በትኩረት እየሰራ መሆኑን የኢትዮጵያ ሆርቲካልቸር አምራች ላኪዎች ማህበር ገለጸ። በበጀት ዓመቱ 8 ወራት ወደ ውጭ ከተላኩ የሆርቲካልቸር ምርቶች ከ550 ሚሊዮን ዶላር በላይ የውጭ ምንዛሬ መገኘቱን ተመላክቷል። የኢትዮጵያ ሆርቲካልቸር አምራችና ላኪዎች ማህበር በሐዋሳ ዩኒቨርሲቲ በዘርፉ ትምህርታቸውን እየተከታተሉ ላሉ ተማሪዎችና ለመምህራን ያዘጋጀውን የልምድ ልውውጥና የመስክ ምልከታ በባቱ ከተማ በሚገኙ የአበባ እርሻ ልማት ኩባንያዎች ውስጥ አካሂዷል። በመስክ ምልከታው ላይ የተገኙት የማህበሩ የፕሮሞሽንና የኢንፎርሜሽን አገልግሎት ኃላፊው ወይዘሮ የምስራች ብርሃኑ እንዳሉት ኢትዮጵያ በተለይ በአበባ ምርትና ገበያ ከአፍሪካ ኬንያን ተከትላ በሁለተኛ ደረጃ ከዓለም ደግሞ በአራተኛ ደረጃ ላይ ትገኛለች። ማህበሩ ኢትዮጵያ በሆርቲካልቸር ዘርፍ በአበባ በአትክልት በፍራፍሬና በእጽዋት ምርቶች ያላትን ዓለም አቀፍ ተወዳዳሪነትንና የውጭ ምንዛሬ ገቢን ለማሳደግ በትኩረት እየሰራ መሆኑን ገልጸዋል። ማህበሩ ይህን ዓላማ ለማሳካት የተለያዩ ስራዎችን ሲያከናውን መቆየቱን አስታውሰው በተለይ ኩባንያዎቹ በዓለም አቀፍ ገበያ ላይ ብቁ ሆነው እንዲቀርቡ የሚያግዝ ስልጠናዎች መሰጠቱን ገልጸዋል። ወይዘሮ የምስራች እንዳሉት በዘርፉ ተወዳዳሪነትን ከሚጨምሩ መስፈርቶች መካከል የስራ ላይ ደህንነትና የአመራረት ሂደት ጥራት ቁልፍ ሚና አላቸው። በመሆኑም ማህበሩ የተቀናጀ የተባይ ቁጥጥርና ሌሎች የምርት ጥራት አጠባበቅ ስራዎችን ለመስራት እንዲሁም የምርት ሂደቱን ከአካባቢ ብክለት ነፃ በሆነ መንገድ ለማከናወን የሚያግዙ ስልጠናዎችን ለኩባንያዎችና በስራቸው ላሉ ባለሙያዎች እንደሚሰጥ አስረድተዋል። ዘገባው የኢዚያ ነው። በኢትዮጵያ ለመጀመሪያ ጊዜ በአማራ ክልል ብሉቤሪ የተባለው የፍራፍሬ አይነት የተመረተ ነው። 60 እና 70% የሚሆነውን ምርት ወደ ውጪ በመላክ የውጭ ምንዛሬ የሚያስገባም ይሆናል። አረጋዊን ታደሰ ይህ የምትመለከቱት ብሉቤሪ ይባላል። ብሉቤሪ እንግዲህ ከዚህ ቀደም በኢትዮጵያ ተመርቶ የማያውቅ የፍራፍሬ አይነት ነው። ይሁን እንጂ በአሁኑ ሰዓት በሀገራችን ኢትዮጵያ በአማራ ክልል ዋና መዲና ባህር ዳር ከተማ እየተመረተ ይገኛል። በዚህ መልኩ ማለት ነው። This farm is the first farm in Ethiopia growing blueberries. ይህ እርሻ በኢትዮጵያ ብሉቤሪን የሚያመርት የመጀመሪያው እርሻ ነው። ዝርያውም ከሰሜን አሜሪካ ነው የሚመጣው። በአሁኑ ሰዓት ምርት የሚሰጥ 7 ሄክታር መሬት አለን። በዘንድሮ ዓመት ደግሞ ተጨማሪ 5 ሄክታር መሬት ላይ ተክለናል። እስከ 2023 መጨረሻም 24 ሄክታር መሬት በመሸፈን ሙሉ በሙሉ የማምረት እቅድ አለን። With about 24 hectares blueberry. የባህር ዳር ፍሬሽ ፍሩት ኃላፊነቱ የተወሰነ የግል ማህበር ስራ ከጀመረ 4 ዓመት ተቆጥሮታል። በቆይታው ምርት ማምረት ከጀመረበት ጊዜ አንስቶ ከ15 እስከ 20 ቶን ብሉቤሪ ወደ ውጭ ልኳል። Our goal is to export between 60 and 70%. 60 እና 70% የሚሆነውን ምርት ወደ ውጭ እንልካለን። የቀረውን ደግሞ ለሀገር ውስጥ ገበያ እናቀርባለን። በአሁኑ ወቅት ብሉቤሪን ወደ ዱባይ ነው እየላክን ያለነው። በቀጣይ የአውሮፓ ገበያ ውስጥ የመግባት እቅድ አለን። በዘንድሮ ዓመት ከ15 እስከ 20 ቶን ብሉቤሪን ወደ ውጭ ልከናል። ከዚህም ከ50 እስከ 60 ሺህ ዶላርም ገቢ አግኝተናል። እርሻው በሙሉ አቅሙ ሲያመርት ከ300 እስከ 400 ቶን ብሉቤሪን ወደ ውጭ ለመላክ እቅድ አለን። ከ1.5 እስከ 2 ሚሊዮን ዶላርም ነው እናገኛለን ብለን እየጠበቅን ያለ ነው። With a value of 1.5 to 2 million dollars. ድርጅቱ ከ100 በላይ ለሚሆኑ ሰዎች ጊዜያዊ የስራ ዕድልን ፈጥሯል። ከስራ ዕድሉ ተጠቃሚ የሆኑትም ምርቱ ለሀገራችን አዲስ ከመሆኑ ጋር ተያይዞ ለወደፊት የሚጠቅማቸውን ዕውቀትና ልምድ እያገኙ መሆናቸውንም አንስተዋል። የመጀመሪያ ስለሆነ ከዚህ ሌላ ካምፓኒዎች ወደ ባህር ዳር ወይም ወደ ኢትዮጵያ መጥተው ሲያመርቱ ልምድ ያላቸው ስለሚባል ቅድሚያ እኛ ተጠቃሚ እንሆናለን ማለት ነው። ምርቱ በጣም አሪፍ ነው። ምክንያቱም ይሄ ነው የስራ መጀመሪያው ጥሩ ነው ለማስበው የፍሬሽ ፍሩት ምክንያቱም ሌላ ቦታ ላይ ያለ ምናምን የመረጥ የግል ለምግብነት ስለሚያገለግል ለወደፊቱም ለምግብ ስለሚያገለግል ነው ለማስበው። ኢትዮጵያ ተስማሚ አየር ጸባይና ምቹ መሬት እንዳላት የሚናገረው የማህበሩ ስራ አስኪያጅ ፍራንሲስኮ ሀገሪቱ ያላትን እምቅ አቅም አሟጣ እንዳልተጠቀመችበት ያነሳሉ። በመሆኑም ድርጅቱ በፍራፍሬ ምርት ዘርፍ የተለያዩ ስራዎችን የመስራት እቅድ እንዳለው ማመላክተዋል። በአሁኑ ሰዓት ታዲያ በሙሉ አቅማቸው ለማምረት የኤሌክትሪክ ችግር እክል የሆነባቸው መምጣቱን ፍራንሲስኮ ተናግረዋል። The electricity is one big operational issue. የመብራት ችግር በስራችን ላይ ተጽዕኖ እያደረሰ ነው። ወጥ የሆነ የኃይል አቅርቦት የለንም። አንዳንድ ቀን ጄኔሬተር ብቻ እንድንጠቀም እንገደዳለን።
ይህ ደግሞ ተጨማሪ ስራ ገንዘብና ጉልበት እያባከነብን ነው። Special work for getting the diesel we need. የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ አማራ ክልል ለፍራፍሬ ምርት የሚሆን ሰፊ መሬት ምቹ መልክዓ ምድራዊ አቀማመጥ እንዳለው የቢሮ የህዝብ ግንኙነት ኃላፊ አቶ ሄኖ አለም ተናግረው በዚህ ዘርፍ ተሰማርተው መስራት ለሚፈልጉም የቦታ ልየታና ማበረታቻ መኖሩን አመላክተዋል። በኤሌክትሪክ በኩል ያለውን ችግርም ለመፍታት ክልሉ በጀት መድቦ ስራዎችን እየሰራ መሆኑንም ጠቁመዋል። ፕሮጀክቶች ባለፈው አመት ነው ክፍያ የክልሉ መንግስት በጀት መድቦ ለሆርቲካልቸር በጀት መድቦ መብራት አፕግሬድ እንዲደረግላቸው ለመብራት ኃይል ክፍያ ከፈጸምነ ኦልሞስት እንግዲህ ወደ ሁለተኛ አመት እየቀረብን ነው። ስለዚህ መብራት ኃይል በተለይ ቁንዝላ ምንለው አካባቢ አሁን የፖል ዝርጋታውን አጠናቆ ኦልሞስት ፓወር ወደ መለኮስ እየሄደ ነው ያለው። የነዚህኞችንም በዚህ አግባብ ያስተናግደናል የሚል እምነት አለ። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት በሁሉም ባንኮች የተለያዩ ሀገራትን ገንዘብ እያገበያየ ይገኛል። በተመሳሳይ ባንኩ በዛሬው ዕለት እየተከናወነ ያለውን የወርቅ ግብይት መረጃ ማድርሶናል። ዝርዝር መረጃውን አብረን እንከታተል።